እንዴት መጣሽ? ምን አባሽ ነው ያልሽው አንቺ? 9 ወር ሙሉ አምጬ ወለድኩሽ እኮ እናትሽ እኮ ነኝ። አንቺን ፈልጌ መምጣት አልችልም? ሰላም ማለት አንቺ ነሽ? አዎ፣ አንቺ ማን ልበል? ሀረግ እባላለሁ። የቃል እናት ነኝ። ምን? የቃል እናት? ወይኔ! እሺ፣ ቆይ አሁን ምን ላደርግ ነው? ጨዋታው ፈረሰ፣ ዳቦው ተቆረሰ። እጅግ የሚገርም ነገር። ሳሚ ጀግና፣ ሳሚ ታሪክ ሰራ። ቃል ተዋረደች። ወላጅ እናቷን ቀጥ አድርጎ ይዞላት መጣ። በቆፈረችው ጉድጓድ ልትገባ ጫፍ ደርሳለች። ሰላም ሰላም! የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። ቃል እኔ ብቻ ስማርት ነኝ፣ እኔ ብቻ አዋቂ ነኝ፣ እኔ ብቻ ሁሉንም ነገር የሚቆጣጠረው እኔ ብቻ ነኝ ያለችው ቃል ጀግናው ሳሚ ብሌን እናቴ ሰላም ናት ብዬ ስነግራት የነበረው ፈገግታዋ ቅስሟ ሲሰበር ውሸታም ካዲ ስትለኝ ሁሉም ነገር ያንቺ ጥራ ያንቺ ወጥመድ እንደሆነ ገብቶኛል። ቃል ለዚህ ስራሽ ዋጋ ትከፍያለሽ እንዳለውም እንደፎከረውም አድርጎታል። እንዴት ደስ ይላል! ሳሚሻ የቃልን እናት ሰተት አድርጎ ይዟት መጣ። በጣም የሚገርምና በጣም ልብ አንጠልጣይ ሆኗል ማለት ነው። ሳሚ እንደፎከረው እኔ ራሴ አምጥቼ ራሴ ልከጅኝ ልሸመጥጭኝ አትሽም። ይህ ሴራሽ ንብረቱን ሙልጭ አድርገሽ ለመውሰድ ነው። አንቺው ገረድ አድርገሻት ገረድ አትበይ። እናቷን ቀምተሽ ንብረቷን ቀምተሽ ማንነቷን ቀምተሽ ብሌኔን ልታንቋሽሻት አትችይም። በብሌን ከመጣሽ ማንቁርትሽን ነው ምዘጋልሽ እንዳለው ሳሚሻ ጀግናው። አሁን ትልቁ ጨዋታ ተጀምሯል። ቃል የቃል እናት መታለች። የኔ ልጅ ናት፣ የኔ ልጅ ናት። ሁሉም ፍትጊያ ሜቢ የቃል ትክክለኛ እናት ጥቅመኛ ካልሆነች በስተቀር ቃል የምትዋረድበት ቀን የደረሰ ይመስላል። ምክንያቱም ጥቅሙን ሲስተሙን ብልሃቱን ከነገረቻት ኦኬ ልጅ ነሽ ብለሽ ንብረቱን አምጭ ብላ ካልተሸወደች ካልተማለለች በስተቀር ልጄን ማን ስለሆንሽ ነው ቸገረኝ ብዬሻለሁ የምታሳድግልኝ የምትረጅልኝ ቆይ አንቺ ማነሽ በማለት ግብ ግብ መያያዛቸው አይቀርም። በዚህ አጋጣሚ ወይዘሮ ሰላም በትክክል ዶክተሩ ያለኝ በኃይሉ ያለኝ ሳሚ ያለኝ ልክ ነው በማለት ከባድ ፍትጊያ ነው የሚፈጠረው። ቃል በዘረጋችው ወጥመድ ራሷ ገብታበታለች። ሳሚሻ ታሪክ ሰርቷል። ብሌን እናትሽን ታገኛለሽ የኔ ፍቅር የኔ ህይወቴን እስከ መስጠት ድረስ ደርሳለሁ። እናትሽ ሰላም ናት ስልሽ የነበረሽ የፊትሽ ፈገግታ በአንዴ ሲጨልም ማየት ይከብዳል። ያ ፈገግታሽ ያ እንደ ህፃን የቦረቅሽው ደስታሽ እንዲመለስ እፈልጋለሁ። ብሌንዬ የኔ ፍቅር የኔ ህይወት እያለ እንግዲህ በቅዠት ዓለም ውስጥ ነበረ ሳሚ። ሜቢ ግን ዳግምና ብሌን በመታረቃቸው ሀሳቡን ቀይሮ ከቃል ጎን ይሆናልን የሚለው ነገር በጣም ከባድ ነው። በእርግጥ ሀሳቡን ቢቀይርም ከዳግምና ከብሌን ለማለያየት ይሮጣል እንጂ የብሌን ትክክለኛ ህይወቷን ይነጥቃታል ብዬ አላስብም። እና ውዶች ይሄ በጣም ደስ የሚል ነው። የወይዘሮ ሰላም ትክክለኛ ልጅ ማናት የሚለው ፍትጊያ በሳሚ እጅ ነው ያለው። ኦልሬዲ ቃል ንብረቱን ጥርግርግ አድርጋ ወስዳ ሰርቻ መጣው ሎተሪ ደርሶ መጣው ልትል ትችል ነበር በእርግጠኝነት። እናቷን ዋሽታ አስቡት። አሁን እናትየዋ ልጅ ያልሆነችውን ልጅ ናት ብዬ ገብቼ ንብረቷን ለመውሰድ
እሷ ስትሞት ሀብቷን ለመውረስ ነው የመጣው ስትላት ይቺ ሴትዮ በሀሳቡ ትስማማለች ወይስ ምን አይነት አረመኔና አጭበርባሪ ነሽ? ስትሰርቂ፣ ስትጣሊ፣ ስትዋሺ፣ ስትቀጥፊ ብዙ ጊዜ ታግሸሻለሁ፣ በዚህ ግን አልታገዝሽም ብላታለች። ሜቢ ማለት ስትሰርቅ ስረቂ፣ ሰው ካልደረስሽበት እየሰረቅሽ አምጪ የምትል እናት እንዳልሆነች ነው የተረዳ ነው። እና አሁን ትክክለኛ ህይወቱን ቃል ልጄ ናት ስትል ከየት ያመጣሻት የሚለው ጥያቄ ነው። የወለድኳት እኔም እኮ የወለድኳት ናት ስትል ሰላም እንግዲህ ይህ ማለት ዲኤንኤኑ ላይ የሆነ ሲስተም የተጭበረበረ ኬዝ እንዳለ ይገባታል ሰላም ማለት ነው። ስለዚህ ከባድ ፍትጊያና ከባድ ብጥብጥ መነሳቱ አይቀርም። ቃል ውርደቷን ትከናነባለች። ሰላም ልጇን ቤት ሰራተኛ ሆና ልጇን የምታማትር ልጇን የምትናፍቅ ልጇን በጉጉት የምትጠብቅ እጅግ የምታሳዝን ምስኪን እናት ሆናለች። ብሌንም አንድ ቀን እናቴን አገኛታለሁ እያለች በተስፋ የምትኖር ምስኪን የዋህ ልጅ ሆናለች። አሁን ግን ሳሚ ህይወቷን አስመልሳለሁ፣ ደስታዋን መልስላታለሁኝ፣ የተቀማው ህይወቷ በእጇ ይገባል። በኃይሉና እሷ ሲበቀሏት፣ ቁማር ሲጫወትባት፣ ህይወቷን ሲያበላሿት፣ ደስታዋን ሲቀሟት፣ እኔ ሳሚ አንደኛው ጥላቷ እኔ ነኝ፣ ህይወቷን የምመልስላት እኔ ነኝ፣ ደስታዋን የምሰጣት እኔ ነኝ፣ በቃ እኔ ለእሷ ስል እሰዋለሁ ብሏል። ቃል የምትይዘው የሚጨብጠው ጠፍቷታል። እናቷ ከች ብላላታለች። ሳሚ መፎክር ሳይሆን ድርጊት፣ ጉራ ሳይሆን ተግባር አሳይቷታል። ለዚህ ስራሽ ዋጋ ትከፍያለሽ። ሀብቷን፣ እናቷን፣ ንብረቷን ሁሉንም መቀማቱ ሳያንስ እንደፈለግሽ የምትጫወችባትን ብሌን ለዚህ ስራሽ ዋጋ ትከፍያለሽ ብዬ አውርቼ ዝም እምል አይደለሁም ስትልም እንግዲህ ቃል መስማማት እንችላለን፣ እንደ በፊቱ ብቻዬን ነኝ የሚያግዘኝ እያለች መቅመድመድ ጀምራ ነበር። እና ሳሚ እንግዲህ ከዳግም ጋር ብሌን በመታረቋ ሀሳቡን ካልቀየረ በጣም አሪፍና ምርጥ አቋም ላይ ነው ያለው። ግን እናትሽን ማግኘት ከፈለግሽ እውነት ከጎኔ ሁኝ ብሎ አማራጭ ሰጣት ይሆን ወይስ ምን ይፈጠራል? እጅግ እጅግ አጓጊና ልብ አንጠልጣይ ነው። ሳሚ የሰራው ስራ በጣም የሚወደድ በጣም የሚደነቅ ነው። በኃይሉ የመጨረሻዋ ክሬዲቴ ብሌን ናት። ሰላም አንቅራ ስተፋኝ ብሌንን ወስድላታለሁ እንዳለ ሳሚ ግን ለፍቅሬ ስልን የሰዋለሁ ብሌን ደስታዋን እመልስላታለሁ ብሏል። የሚገርምና በጣም የሚደንቅ ነገር ነው። በስተመጨረሻም ዳግምና ብሌን ታርቀዋል። እናቴ እውነቱን ነግራኛለች። በእርግጥ ያቀነባበረችውን ድራማ ብነግርህ ልብ ይሰበራል። ግን እናቴ እኛን ለመለያየት ያደረገችው ድርጊት ተረድቻለሁ በማለት እንግዲህ ዳግምን ወደ ቤት መልሰዋለች። ይህ አሪፍ ነገር ነው። ትልቁ ጉዳይ ግን የቃል እናትና የሰላም ፍጥጫ ማብቂያው ምን ይሆን? መጨረሻው ምን ይሆን? እናንተስ እንዴት አገኛችሁት? እስኪ እናንተ የተሰማችሁን የግል አስተያየታችሁን ኮመንት ቦክስ ላይ አስቀምጡልኝ። በቀጣይ እስከምንገናኝ በጣም አጓጊና ልብ አንጠልጣይ ነው። ሰው እሾሁን በዘረጋው መንገድ ራሱ ሲራመድበት የተፋው መርዝ ራሱን ሲነድፈው በጣም ደስ ይላል። ብሌን የጊዜ ጉዳይ ነው እንጂ ደስታው ይመለሳል። እጅግ አጓጊ ልብ አንጠልጣይ